ሰላም እንዲናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ማይክል ካሪክ እንግዲህ ከብራይተን ጋር ከሚደረገው የውድድር ዓመቱ የመጨረሻ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። ካዝሚሮ ለማንቸስተር ዩናይትድ የመጨረሻ ጨዋታውን ማድረጉን ማይክል ካሪክ በይፋ ገልጸዋል። ባለፈው ሳምንት ያደረገው ጨዋታ በዩናይትድ ቤት የመጨረሻው እንዲሆን ገና ከሳምንት በፊት ወስነን ነበር። ድንቅ ጨዋታ ሳይቶ በፈለገውና በጠበቅነው መልኩ በጥሩ ሁኔታ ተጠናቋል። በኦልድ ትራፎርድ በነበረው ቆይታ ሁሉ እጅግ አስደናቂና ድንቅ ስብዕና ያለው ተጫዋች ነበር ብለዋል። አሁን ባለው ሁኔታ የተጫዋቹ ቆይታ እዚህ ላይ ማብቃቱ ለክለቡም ለተጫዋቹም ተስማሚና ትክክለኛው ጊዜ ነው ብለን ወሰነናል ብለዋል። በውዱ ጨዋታ ለወጣት ተጫዋቾች እድል ሰጣሉ ተብሎ ሲጠየቅ ማይክል ካሪክ በእርግጥ ጨዋታው በሚሄድበት መንገድ ላይ ተመስርቶ ለወጣት ተጫዋቾች እድል ለመስጠት ትልቅ አጋጣሚ ነው። ቀጣዩን የእድገት ደረጃ አብረን ልንጓዝ የምንፈልጋቸውን አንዳንድ በእውነት በጣም ድንቅ የሆኑ ወጣት ተጫዋቾች በእጃችን ላይ እንዳሉ አስባለሁ ሲል ማይክል ካሪክ ተናግረዋል። አርሰናል የፕሪሚየር ሊጉን ዋንጫ አሸንፏል። ስለዚህ ጉዳይ ምን ትላለህ ሲባል ማይክል ካሪክ በመጀመሪያ ደረጃ አርሰናል ለሚካኤል አርቴታ ለተጫዋቹና ለመላው የክለቡ ስታፍ አባላት በሙሉ የእንኳን ደስ አላችሁ መልእክት ማስተላለፍ እወዳለሁ። እኔ እንደማስበው ሊጉን ስታሸንፍ ያሸነፍከው በትክክል ስለሚገባ ነው። ዋንጫዎችን ለማንሳት በረጅም የጊዜ ገደብ ውስጥ በጣም ብዙ ነገሮችን በጥሩ ሁኔታ መከናወን ይኖርባቸዋል። እነሱ ላለፉት ጥቂት ዓመታት በእውነት ወጥ የሆነ አቋም ማሳየት ችለዋል። ያሳዩት ትዕግስትና ደረጃ በደረጃ የወጡበት እድገት አሁን ላይ ዋንጫውን ወደሚያሸንፉ በደረጃ አድርሷቸዋል። ስለዚህም ዋንጫ ይገባቸዋል። አንዳንድ የእግር ኳስ ክለብ በእርግጠኛ መሆን የምንፈልገው እዚያ ደረጃ ላይ ነው። ቀደም ሲል ባለፉት ታሪካችን እዚያ ቦታ ላይ ነበርን። ይህ ማለት ሁልጊዜ እዚያ ደረጃ ላይ በራሱ ይመለሳል ማለት አይደለም። ነገር ግን እንደ አንድ እግር ኳስ ክለብ በተቻለ ፍጥነት እዚያ ታላቅ ደረጃ ላይ ለመድረስ በከፍተኛ ሁኔታ እየጣርን መሆኑን በእርግጠኝነት መናገር እችላለሁ ብሏል። ሁለት ከብራይተን ጋር ስለሚደረገው የሊጉ የመጨረሻ ጨዋታና ስለ ጨዋታው አስፈላጊነት ሲጠይቅ የሰጠው ምላሽ ደግሞ እኛ በእርግጠኝነት የጨዋታው ሁኔታና ምን ያህል ዋጋ እንዳለው በሚገባ እንገነዘባለን። ለዚህም ትልቅ ኃላፊነት እንዳለብን በጽኑ እናምናለን። አሁን ላይ በሊጉ የደረጃ ሰንጠረዥ የተቀመጥንበት ቦታ ላይ ራሳችንን ማድረስ ችለናል። ቀደም ሲልም እንደገለጽኩት ከምንም ነገር በላይ የውድድር ዘመኑን ለራሳችን ስንል በጥንካሬ ማጠናቀቅ እንፈልጋለን ብሏል። ስለዚህም ይህንን ጨዋታ ልክ እንደ ማንኛውም ጨዋታ ሁሉ በከፍተኛ ትኩረት የምንወስደው ይሆናል ብሏል። ብራይተን ለቦርንማውዝና በዙሪያው ላሉ ሌሎች ክለቦች ሁሉ በዚህ ጨዋታ የሚወሰን ብዙ የሚጫወቶች ትልቅ ነገር አለ። እኛም ይህንን ሁኔታ በሚገባ እናውቃለን ሲል ማይክል ካሪክ ተናግሯል። ሉክ ሾው በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት ሳይችል ቀርቷል። ሉክ ሾው ብቻ ሳይሆን እንግዲህ የማንቸስተር ዩናይትድ ተከላካይ የሆነው ሃሪ ማጉዌርም እንግዲህ በስብስብ ውስጥ መካተት አልቻለም። ሆኖም የማንቸስተር ዩናይትዱ የመሃል ተጫዋች ሆነው ኮቢ ሜኖ ከሀገሩ እንግሊዝ ጥሪ ደርሶታል። ከማንቸስተር ዩናይትድ ሊወጣ የነበረውም ለዚህ እንደነበር የሚታወስ ጉዳይ ነው። በመጨረሻም እንግዲህ ኮቢ ሜኖ ወደ ስብስቡ መካተት ችሏል። ይሄ በጣም መልካም የሚባል ዜና ነው። ምክንያቱም ወጣት እንደሆነ ተስፈኛ የሆነ ተጫዋች እንደሆነ ይታወቃል። በማንቸስተር ዩናይትድ ቤት እየሰራ ያለው ነገርም ሁላችንም የምናውቀው ነውና አሁን የኮቢ ማይኖ ጥሪ መድረሱ በተለይ አጠቃላይ ላለው ለሜንታሊቲው ያለው ኢምፓክት በጣም ከፍተኛ ነው ተብሎ ነው የሚጠበቀውና ኮቢ ማይኖ መጠራቱ ተረጋግጧል። በጣም መልካም የሚባል ዜና ነው። ወደ ዝውውር መረጃ ስንሄድ እንግዲህ ዩናይትድ በቀጣዮቹ ቀናት በኤደርሰን የወደፊት እጣ ፈንታ ዙሪያ አዳዲስ ንግግሮችን ያደርጋል ተብሎ ይጠበቃል። እርሱ በክለቧ የአማካኝ ስፍር ክፍል እጩ ዝርዝር ውስጥ ከሚገኙ ስሞች አንዱ ሲሆን ኤደርሰን ማንቸስተር ዩናይትድ ለመቀላቀል ፈቃደኛ ሲሆን አትላንታ ለአማካኙ 45 ሚሊዮን ዩሮ ገደማ እየጠየቀ ይገኛል ተብሏል። ፋብሪዚዮ ሮማኖ ነው ይሄን ያሳውቀው። ኤደርሰን እንግዲህ ከማንቸስተር ዩናይትድ ጋር ረጅም ጊዜ ስሙ ሲያዝ የነበረ ተጫዋች እንደሆነ ይታወቃልና አሁን ታዲያ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ይፋ ድርድር ለማድረግ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። መልካም የሚባል ዜና ነው። ምክንያቱም ዩናይትዶች እንግዲህ ኤደርሰንን ብቻ አስፈርመው ያቆማሉ የሚል እምነት አይኖረኝም። ጎን ለጎን የሌሎች ተጫዋቾች ዝውውሮችንም ይመለከታሉ ተብሎ ነው የሚጠበቀው። ታዲያ ዲማርዚዮ እንደዘገበው ከሆነ ማንቸስተር ዩናይትድ የአትላንታውን አማካኝ ኤደርሰንን እና የኒውካስትሉን ሳንድሮ ቶናሊ ለማስፈረም ከፍተኛ በራስ መተማመን ላይ ይገኛሉ ሲል ነው የገለጸውና ይህ ማለት ምንድን ነው? እኔ ከዚህ በፊትም ነግሬያቸዋለሁ። በአንድ ሚድፊልደር ብቻ ይቆማሉ ተብሎ አይጠበቅም። እንግዲህ ዩናይትዶች ከፍተኛ ፈሰስ የሚያደርጉት በክረምቱ የዝውውር መስኮት የመሃል ክፍላቸውን ለማጠናከር ይሆናል ተብሎ ነው የሚጠበቀውና ሁለቱንም ተጫዋቾች በአንድ ጊዜ ሊያስፈርሙበት የሚችልበት እድል እንዳለ በሚገባ ግልጽ ለማድረግ ይመስላል እንግዲህ ዲማርዚዮ ለመናገር የሞከረው። ዩናይትዶች በክረምቱ የዝውውር መስኮት ሊሆኑ አይችሉም የሚባሉ ዝውውሮችን ሁሉ ሊፈጽሙ የሚችልበት እድል እንዳለም እየተነገረ ይገኛል።
አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ የዲያጎ ዳሎን ለቀኝ መስመር ተከላካይ ቦታውን ጥሩ አማራጭ አድርገው ይመለከቱታል ተብሏል። ጆዜ ሞሪኒዮ በዩናይትድ በነበራቸው ቆይታ ዲያጎ ዳሎትን በ19 ዓመቱ ለማንቸስተር ዩናይትድ ማስፈረማቸው ይታወሳል። ታዲያ አሁን እንግዲህ ይህ ተጫዋች ምናልባት ወደ ሪያል ማድሪድ የሚሄድበት እድል እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ሪያል ማድሪዶች እንግዲህ ይህንን ተጫዋች በፉልባክ ቦታ ላይ እንደ ትክክለኛ አማራጭ ይመለከቱታል። ስለዚህም ይህ ተጫዋች ወደ ሪያል ማድሪድ የማቅናት ከፍተኛ እድል እንዳለው ነው እየተገለጸ የሚገኘው። እንደሚታወቀው ዲያጎ ዳሎ በማንቸስተር ዩናይትድ ቤት የተጠበቅበትን ያህል ወይም ደግሞ ለማንቸስተር ዩናይትድ የሚያስፈልገውን ያህል የሰጠ ተጫዋች ነው ማለት አይቻልም። በእርግጥ ወርክሬቱ ጥሩ የሚባል ነው። ከወርክሬት አንጻር ካነሳን የሚተጋ የሚለፋ ዲሲፕሊኑም ጥሩ የሚባል ተጫዋች ነው። ለዚህም ነው እንግዲህ ብዙዎች አሰልጣኞች እንግዲህ በቋሚ አሰላለፍ ውስጥ የሚያስገቡት ከወርክሬቱ አንጻር ነው እንጂ ከኳሊቲ ከስኪል አጠቃላይ መስጠት ካለበት ኳሊቲ አንጻር ለማንቸስተር ዩናይትድ የሚመጥን ተጫዋች ነው ወይ የሚለው ግን ጥያቄ ሊያስነሳ ይችላል እና አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ ሪያል ማድሪዶች የተጫዋቹን ሁኔታ በተለይም በጆዜ ሞሪኒዮ ስር ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። መልካም የሚባል ዜና ነው። ምክንያቱም ይሄ ተጫዋች የሚሄድ ከሆነ ማንቸስተር ዩናይትድ ለሱ ሁነኛ ተተኪ ያስፈርማል ተብሎ ነው የሚጠበቀው። ኳሊቲ ያለው ፉልባክ ዩናይትዶች ያስፈልጋቸዋል። ምክንያቱም የትኛውንም ክለብ መመልከት እንችላለን። አንድ ክለብ ለዋንጫ የሚወዳደር ከሆነ ኳሊቲ ያለው የፉልባክ ተጫዋች ያስፈልጓል። ላብነት ያህል እንኳን እንግዲህ ፒኤስጂዎችን ብንመለከት ፉልባኮቻቸው በጣም ጠንካራ ናቸውና ሁለቱም ፉልባኮቻቸው ማለት ይችላል በጣም ድንቅ የሚባሉ ናቸው። ሌሎች ክለቦችን ብንመለከት እንደዚሁ። ስለዚህ ማንቸስተር ዩናይትድ ይሄ ተጫዋች የሚለቅ ከሆነ ለሱ ሁነኛ ተተኪ ያስፈርማል ወይም ለማስፈረም ይንቀሳቀሳል ተብሎ ነው የሚጠበቀው። እንግዲህ ኮቢ ሜኖና ሃሪ ማጉዌር ከእንግሊዝ ብሔራዊ ቡድን ስብስብ ውጭ መሆናቸው ታውቋል። ይህንን ዜና እንዴት አያችሁት? ኮቢ ሜኖ ግን እንደተጠራ ይታወቃልና ለኮቢ ሜኖ ወጣት ከመሆኑ አንጻር የሚሰጠው ኢምፓክት ላቅ ያለ ነው ተብሎ ይጠበቃል። አጠቃላይ ያለውን ሁኔታ እንዴት አያችሁ? በኮመንት ሴክሽን ላይ አስቀምጡልኝ። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።